ሰላም ጤና ይስጥልን ውድ የዳርቲው ቻናል ተከታዮቻችን እንደምን አላችሁ? በዛሬው ዝግጅታችን የአሜሪካ ዜግነት ያስገኛል የተባለው የወርቅ ካርድ ምንድነው? ለነማንስ ይሸጣል ሚለውን በስፋት እናያለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ወዳጆች እንድትሆኑን በአክብሮት እንጠይቃለን። አሜሪካዊ ያልሆኑ ባለሀብቶች ዩናይትድ ስቴትስ ውስጥ የመስራትና የመኖር መብት የሚሰጣቸውን የወርቅ ካርድ በ5 ሚሊዮን ዶላር እንደሚሸጡ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። አሜሪካ የዶናልድ ትራምፕን ወደ ስልጣን መምጣት ተከትሎ ወደ አገሯ በሚገቡ ሰዎች ላይ የምታደርገውን ቁጥጥር እያጠበቀች ባለበት ጊዜ ይፋ የተደረገው ይህ ካርድ በሂደት ዜግነት ለማግኘት በር የሚከፍት መሆኑን CNN ዘግቧል። ይህንን ካርድ ከጽህፈት ቤታቸው ሆነው ፕሬዝዳንት ትራምፕ ባስተዋወቁበት ጊዜ የወርቅ ካርድ እንሸጣለን ሲሉ አሜሪካ መክፈል ለሚችሉ የመኖሪያ የተለየ ፍቃድ ማዘጋጀቷንም አመላክተዋል። ግሪን ካርድ አለ። ይሄኛው የወርቅ ካርድ ነው። ካርዱ ወደ 5 ሚሊዮን ዶላር ዋጋ ይኖረዋል። ካርዱ ግሪን ካርድ የሚሰጠውን ልዩ መብቶችን ይሰጣል። በተጨማሪም ዜግነት ለማግኘት በር የሚከፍት ይሆናል። እናም ሀብታም ሰዎች ይህንን ካርድ በመግዛት ወደ አገራችን ይመጣሉ ብለዋል። ሀብታምና ስኬታማ ይሆናሉ። በርካታ ገንዘብ ያፈሳሉ። ከፍተኛ መጠን ያለው ገንዘብ በታክስ ይከፍላሉ። በርካታ ሰዎችን ይቀጥራሉ። በመሆኑም ውጤታማ ይሆናሉ ሲሉ አክለዋል። ህጋዊ ነው ያሉት የካርዶቹ ሽያጭ በ2 ሳምንት ጊዜ ውስጥ እንደሚጀምርና በሚሊዮኖች የሚቆጠሩ ካርዶች ሊሸጡ እንደሚችሉ ትራምፕ መናገራቸውን ሮይተርስ የዜና ወኪል ዘግቧል። ካርዶቹን ለሩሲያ ባለሀብቶች ለመሸጥ እንደሚያስቡ የተጠየቁት ትራምፕ በትክክል በጣም ጥሩ የሆኑ አንዳንድ የሩሲያ ባለሀብቶችን አውቃለሁ ሲሉ ምላሽ ሰጥተዋል። የንግድ ሚኒስተሩ ሃዋርድ ሉትኒክ ከትራምፕ ጎን ቆመው በሰጡት አስተያየት ካርዱ EB5 የስደተኛ ኢንቨስተር ቪዛ ፕሮግራምን የሚተካ መሆኑን ጠቁመዋል። EB5 የውጭ ባለሀብቶች ሥራ በሚፈጥሩ የአሜሪካ ፕሮጀክት ላይ ገንዘብ እንዲያፈሱና ወደ አሜሪካ የሚያስገባቸው ቪዛ እንዲያመለክቱ የሚያስችላቸው ነው። በእርግጥ ዓለም አቀፍ ደረጃውን የጠበቁ ዓለም አቀፍ ዜጎች መሆናቸውን ለማረጋገጥ በማጣራት ሂደት ማለፍ አለባቸው ሲሉም ሉትኒክ አክለዋል። በአውሮፓውያኑ 1992 በአሜሪካ ኮንግረስ ይፋ በተደረገው EB5 በተሰኘው መርሃ ግብር መሰረት ለአሜሪካ ሰራተኞች የሥራ ዕድል ለመፍጠር ቢያንስ $1,050,000 ወይም ዝቅተኛ የኢንቨስትመንት ፍሰት ባለባቸው አካባቢዎች ደግሞ $800,000 ለሚያፈሱ ስደተኞች ግሪን ካርድ ይሰጣሉ። በትራምፕና ከቤተሰቡ ጋር የተገናኙ ንግዶችም መርሃ ግብሩን በመጠቀም የቤቶች ልማት ለመደገፍ ተጠቅመውበታል። ፕሮግራሙ በትራምፕ የመጀመሪያ የሥልጣን ዘመን በኮንግረስ ውስጥ ካሉ የሕግ አውጪ አካላት ብዙዎች ከዓላማው ያፈነገጠና ማሻሻያ እንደሚያስፈልገው በማስጠንቀቅ ትችት ተሰንዝሮበታል። በ2019 የትራምፕ አስተዳደር ክፍያውን ዝቅተኛ ኢንቨስትመንት ባለባቸው አካባቢዎች $900,000 እና በሌሎች ቦታዎች ደግሞ $1.8 ሚሊዮን ለማሳደግ ሙከራ አድርጎ ነበር። ሕጉን የፈቀደው የአገር ውስጥ ደህንነት ኃላፊ በትክክል አልተሾመም በሚል የፌዴራል ፍርድ ቤት ዳኛ ለውጡን ለአውሮፓውያን አቆጣጠር በ2021 ውድቅ አድርጎታል። ፕሮግራሙ ለመጨረሻ ጊዜ ማሻሻያ የተደረገበት በ2022 በጆ ባይደን አስተዳደር ወቅት ሲሆን የኢንቨስትመንት መስፈርቶቹ አሁን ባሉበት እንዲሆኑ ተደርገዋል። ሄንሊ ኤንድ ፓርትነርስ እንደተባለው ተቋም ከሆነ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ የስፔን፣ የግሪክ፣ የማልታ፣ የአውስትራሊያ፣ የካናዳ እና የጣሊያንን ጨምሮ ወደ 100 የሚጠጉ የዓለም አገራት ወርቃማ ካርድ ለባለ ሀብቶች ይሸጣሉ። EB5 ቪዛ በቁጥር የተገደበ ቢሆንም ትራምፕ ግን እስከ 10 ሚሊዮን የሚጠጋ ወርቃማ ካርድ በመሸጥ የአገሪቱን የበጀት ጉድለት ለመሙላት ማሰባቸውን ታይምስ ዘግቧል። የዜግነትን መስፈርቶችን በተመለከተ የአገሪቱ ኮንግረስ የሚወስን ቢሆንም ወርቃማው ካርድ የኮንግረሱን ይሁንታ እንደማይፈልግ ትራምፕ ገልጸዋል። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በየዕለቱ በምናቀርባቸው ማራኪ ዝግጅቶች ላይ ያላችሁን አስተያየት እንድትሰጡንና ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። ሰላማችሁ ይብዛ።